ታሪክ ይመዝገብልኝ። ሆቴል ነበር የምሰራው ናዝሬት አዳማ። በብሉቱዝ ከስፒከር ጋር አገናኝቼ እያዳመጥኩ ድንገት ሚሊሾች መጥተው እኔና እየተጠቀመ ያለውን ሰው አሰሩን። 5 ቀን ታስሬ ስወጣ ጻፍኩት ኢትዮጵያ ለዘላለም ትኑር። ይሄን ዘፈን በብሉቱዝ አርጎ እንትን አስተናጋጅ ነው በስፒከር ከፍቶት እያዳመጡ እዛ ጋር እሱንና ሌሎቹን አሰሯቸውና ከዛ ተፈታው አለ። ሰላም ሰላም፣ አንዴ እስቲ እናዳምጠው ብለን ነው። እንዴት ነህ? አለሁልሽ። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ሁሉ አማን። ሙዚቃ እናዳምጥ ብለን ነው። አንዴ እሺ እናቴ። እሺ ሶሪ። ቴዲ አፍሮ እንደ ሀሳብ ምክትል ፕሬዝዳንት ቢሆን ምን ትላላችሁ? ደስ ይለናል። ተስማማላችሁ አይደል? እንስማማለን። ያ በቅርቡ ኢትዮጵያ ሄዳለሁ ብያለሁ። እንደዛ ካሰብሽማ ረፊ ይቅርብኝ በቃ። እንደዛ ካሰብሽ ሀሳቡ ካለሽ ይቅርብሽ። ስትመጪ ይቅርብኝ። ስትመለስ ያሻለሽ ትክክለኛ ኢትዮጵያዊ ነው ጌታ። በቃ እንጃ እስማ የእሷን ስትመለሽ ትያታለሽ። ገባሽ? አሁን ኤርፖርት ላይ እንዳያናዝዝ። ይቅርብኝ በቃ። እኛ ደግሞ ለአንቺ ሰላማዊ ሰልፍ መውጣት ገባሽ? ሌላ ስራ ፍቷት ሊጠቋት እያልን እሺ። አንድ እናቴም እዚህ ጋር ተይ ይቅርብሽ እያለች ነው። የእናትሽን ምክር መስማት ጥሩ ነው። እኛን ተይን። እኔ ሁሌ የምሰማለሁ፣ እናንተንም እሰማለሁ። ከእሷ ይልቅ ከኛ ይልቅ እሷ ይሻላል። እሷንማ በደንብ ነው የምሰማው። የእኔ ታጋይ ነች። ያኑርልሽ። አሜን። እሺ እንዴት ነበር ምሽታችሁ? ቢሃፒ እስቲ ትንሽ ቆይተን እንትና ጋር እንገልበጣ። ሞልዬ ጋር ቤቷን ከፍታለች። እሺ ቦት ጽፌልሽ ነበር አይሻ? ኦኬ አላየሁትም። እሺ ስም በጣም ከባድ ነው። ለምን ወደዚህ ከባድ ነው? እኔ ሎንግ ታይም ነው ማቀሽ ታውቂያለሽ። እዚህ ድሮ ታዲያ ፎቶ እና ስም እየቀያየራችሁ ነው ግራ የምታጋቡ። ኧረ በጣም ድሮ ነው ድሮ። አሁን አይደለም። እገባ ነበር ላይፍ ምናምን አንቺ ጋር። እኔ አልቀየርኩም ስም። ጀስት አይ ቲንክ ሶ ፕሮፋይሌን ነው የቀየርኩት። ኦኬ ያ ፍሬንድ ነን። ያ ገርሞኛል እኮ እንትን ያ አይ ዶንት ኖ። ድምጼ ምናምን ጠፍቶብሽ ሊኖር ይችላል። ለንደን ምናምን የሚኖር ልጅ ምናምን አይ ዶንት ኖ ልታውቂኝ ትችያለሽ ብዬ አስባለሁ። እንደኔ ለንደን ማን? አቤላ ነው አይደለም። አቤላ ስሜ በውስጥ ለራሴ ይቀመጥልኝ፣ ግን እንተዋወቃለን። ከዚህ በፊት ምናምን እንገባ ነበር አንቺ ቤት ላይ። ኦኬ እንተዋወቅ ከሆነ እንግዲህ ላይቭ ላይ ምናምን እንደዚህ እንተዋወቃለን። በፊት ማለት ነው። ቢቲ እየሰራሽ እንደሆነ ምናምን ስትሰሪ ምናምን ታይም ማለት ነው። አይ ቲንክ ሶ የዛኔ ኮስሜቲክ ምናምን እንትን ስምትይበት የነበረ ታይም ላይ። ኦኬ ያ ከዚህ በላይ መቼም ብዙ ንዛዜ አልናዘዝ። ይሆናል። የዛኔ በጣም ብዙ ሰው ነው የማውቀው። ያ እኔ ቁጭ ብዬ ስንቴ ፕሮሞት ነበረ ማድረግልሽ እንደ ማስታወቂያ ማይጮህ ነበረ ምናምን። ኧረ እባክህ ጭራሽ ታይ በቃ። ከረሳሽማ ይቀርማን። ኧረ እባክህ እያልሽ እኔ ጀጊታ ኧረ ምን ቆየ። የዛን ጊዜ ሀፒ ሰጥቻለሁ። ሎንግ ታይም ያ ረጅም ጊዜ ኦልሬዲ እኮ 1 አመት ሆኖ አይደል? 1 አመት ያ ጀስት 1 ይር ምናምን አካባቢ በቃ 1 አመት ከ2 ወር ምናምን ይሆናል። የሆነ ሰዓት ላይ በጣም ፈመሽ ምናምን በቃ እኛ ራሱ ሰላም ስንል ምናምን በአንድ አይንሽ ነው የምታየንና
ቀልድ በእናትህ። እኔ ፍምስና መች ጠቀመኝ እንዴ? እናቴ ማርያም ልክ ሰላም ስንል ማን ነው ግልምጭ ዝም በል እባክህ፣ እየቀለድክ ነው። እኔ እንደዚህ አይነት ሰው አይደለሁም። ማርያም እንደዛ አትልም እንዴ? እኔ አይደለም፣ እኔ በጣም ጸባይኛ ነኝ። ጸባይማ አለሽ። እሱን እኮ ሰው አልንቅም። እኔ ማንንም ሰው አልንቅም። ኖ ዌይ የማናናቅ ደረጃ አይደለም እሱ። ሌላ ቶፒክ ነው እሱ አይደል? እና ዘጋሽን እያልከኝ አይደል እንዴ? ሰላም ስንያው ጀስት ነፍ ቴክስት ስላለ ነው የሚጻፍ ምናምን እኮ አላየሁትም ይሆናል እንጂ ጌታን አይችልም ማለት ነው። ምናልባት ጠፍተህ ትሆናለህ። ለንጉታም ምናልባት ጠፍተህ መጥተህ ትሆናለህ። ያ ፎቶ ምናምን ነገር ስም ቀይረሃል። ድምፅህማ አልጠፋብኝም። ሊጠፋብሽም አይችልም። ማርያም ሊጠፋብሽም አይችልም። ኖ ፎቶ አልቀይር፣ ጀስት ፕሮፋይል ፒክቸርን ቀይረው ሊሆን ይችላል። እንደዛ ኖ ሎክስሽ ምናምን አይደለም። ያው ጀስት እንደ ኮንቨርሴሽን ያው በደንብ ትዝ እንዲልሽ ብዬ ነው ብዙ ነገር ያወራዋል እኮ ምናልባት የዛኔ አይ ዶንት ኖ ጌታ ፈምሰናማ ጠቅሞሻል። ያው ፏ ብለሽ ምን ይጠቅመኛል? ኧረ በስመ አብ ምን ይጠቅመኛል? ያ ይሻል ነበር አለ ቢሆንስ ግን እንዴ ያኛው ይሻለኛል። ምን ሆናል እንዴ? እናቴ ይሻልሽ ነው። አንድ ሰው ስምህን አያነሳ ምን አትል። ኦኬ ጥቅም አለው ስለ ጥቅሙ ምንድነው? በጣም ብዙ ጥሩ ሰዎች አፍርቼበታለሁ። ጌታን ነው የምልህ። በጣም ብዙ መልካም ሰዎች አሉ እኔ ጋር አሁን በውስጥ የሚጽፉልኝ የሚመክሩኝ፣ ብዙ ጊዜ ፎቶ ስፖስት እንኳን ኔጋቲቭ ኮመንት ማይሰጡ በጣም አሪፍ ሰዎች አፍርቼበታለሁ። በጣም ደስተኛ ነኝ። ግን ደግሞ በሌላኛው መንገድ ደግሞ ስታየው ፍምስና አይነት አለው። በጥሩ መንገድ ከፈመስክና እንትን ካልክ ጥሩ ነው። ግን የሆነ ሁሌም የሆነ ሴጣን የሚከተልህ ከሆነ ያጥሯል። እኔ ግን ምን እንደመሰለኝ ታውቂያለሽ ማርያም? ምን እንደመሰለኝ እንደነበረ አዶን ነው። ልክ ይሁን አይሁን ወሬ አዶን ነው አላውቅም። እኔ ግን ምን መሰለኝ የነበረው መሰለሽ ጥሩ ነበር አርካሄድሽ እና ይሄ ያለሽ ቢዝነስ ላይ ምናምን ሞር ፕሮሞት ለማድረግ ይሄ ፍምስን ነው ይረዳሻል ብዬ አስቤ በዛው ሙያ ላይ በደንብ እንትን ትያለሽ ብዬ አስቤ ነው ነበረ። ከዛ በኋላ እንደዛ ነበር ታርጌት። በህመም ጉዳይ ሁሉ ነገር ተበላሽ። ትዝ ይልሻል? ግና በእንደዚህ አይነት ሲቹዌሽን ነበር ያን ነገር እንትን ስትይ የነበረው 100% ያ ሱቄንማ በደንብ አስተዋውቅበታለሁ ብዬ እኔ ማስቤ ነበር። ጋለው ወዲያው ነው ወደ ሌላ ነገር በቃ ፈጣሪ ያለው ሆነ። ያ እኔም ለመሰለሽ የዛን ጊዜ ስለነበርኩ ኤቭሪቲንግ ሁሉ ነገር አውቀዋለሁ። ገባሽ? በእንደዚህ አይነት ነገር ስለጀመርሽው እኔ ደግሞ በእንደዚህ አይነት ቶፒክ በደንብ አድርገሽ እንደውም ትጠቀሚበታለሽ ሞር ሰዎችን የቢዝነስሽ ላይ በደንብ አድርገሽ ሰዎችን ታፈሪበታለሽ ብዬ ነበር ያሰብኩትና የሆነ ሰዓት ላይ ፍራንክፈርት ልከፍት እኮ ክፈች ለመሰለሽ ሙያ ስለሆነ ኢስናይስ ነው። ገባሽ አይደል? ከእጅ የማይጠፋ ነገር ነው። ሁልጊዜም አብሮሽ የሚሄድ ነገር ነው። ገባሽ? ከእውቀት ይልቅ ሙያ ትልቅ ነገር ቫልዩ አለው ባለንበት ቦታ ላይ ማለት ነው። ገባሽ? ስለዚህም ቢዝነስሽንማ እንትናት እኔ ደግሞ እየሰራሽ መስሎኛል እኮ ኦልሬዲ እየሰራሽ መስሎኛል። እንደውም አሁን ቢዝነሴ አሁን ከተወሰነ ጊዜ በኋላ ተዘግቷል። አንድ የተወሰነ ወር ሆኖታል። ምክንያቱም በዛን ሰዓት እሱ በታመመ ሰዓት ሐኪም ቤት በብዛት ዝግ ስለነበር ያ ከስተመሮች ምናምን ሸሹ። እኔ ደግሞ ታውቃለህ በጣም ውድ እንትን ነበር የምሰራው። አይ ነው እንደገና ሱቄም በጣም ከተማው መሀል ላይ ነበር። ሁሉም ነገር በጣም እንትን ሆነ። ከዛ በቃ ዋናው ከተማ ፍራንክፈርት ይሻለኛል ብዬ ዘጋሁት። ኖ ግን ከስተመሮች ሼት ነው ያሉ ነው ኢንዲፔንደንስ ኦፍ ከስተመሮች የዛ ሐኪም ቤት ስንከራተት እንዳለ ሸሹኝ ሄዱ። በቃ ይመጣሉ። ኖ አልተመቸኝም ነበር በዛን ሰዓት። ኖ አሁን እንደ ድንገት አሁን ባክበት አሁንማ እዚህ ከተማ መክፈት አልፈልግም። አሁን መክፈት የምፈልገው ፍራንክፈርት ነው። ዋይ ለምን? ክላይንት ያለበት ቦታ ይሻልሽ? ክላይንቶቼ አሁን ላይ ይኸውልህ የኔ ስራ ምንድነው መሰለህ? ሃይድሮፌሻል ይባላል። አውቃለሁ። አንድ እንትን አንዴ ለሚጠቀሙት ትንሹን ዋጋ የሚከፍሉት 180 ዩሮ ነው የመጨረሻው ትንሹ ዋጋ። ከዛ ውጪ ደግሞ 280 ዩሮ ነው ዋናው ይሄ እንትን የሚጠቀሙት። ያንን ደግሞ ለማድረግ የነበሩኝ ከስተመሮች ነበሩ በብዛት በቃ ሄደዋል የሉም። በቃ በዛ ሰዓት ላይ ከስተመር እኮ አንዴ ኦኬ እንትን ትላለህ፣ ሁለቴ እንትን ስትላቸው ያ ይሄዳሉ። ተመልሰህ ደግሞ ኑ አትላቸውም። ከዛ አመሳስበው ስራውም በደንብ አሪፍ የሚሆነው ፍራንክፈርት ሲሆን
ብዙ እህቶቻችን ክሬም ምን አይነት ነገር መጠቀም እንዳለባቸው በሀበሻ በደንብ በቋንቋቸው እንትን ተብለውስ መጠቀም ይፈልጋሉ። በጣም ብዙ የሚጠይቁኝ ሰዎች አሉ። እኔ ደግሞ ፀጉርን በጣም ፕሮፌሽናል ነው ከሚባለው እዚህ አሁን እኔ ያለሁበት ከተማ ላይ ፀጉሩንም ልጨምረው ብል አልሰራበትም። ምክንያቱም ሀበሻ የለም እኔ ያለሁበት ከተማ ነጮች ናቸው። ግን ፍራንክፈርት ከሆንኩኝ ግን ሀበሾች በብዛት ስላሉ በብዙ ነገር ሱቄ እንትን ይላል ብዬ አስባለሁ። ግን አዶን ነው ግን ቢዝነስ ግን ሀበሻ መጨመር ጥሩ ነው። ግን አይ ቲንክ ሰው ሁሉንም ጠቀስ ሲሆን ጥሩ ነው ብዬ ነው ማስበው። እንደኔ ያማከለ ቢዝነስ ይሄን ያክል ሰክሰስፉል ይሆናል ብለሽ ታስባለሽ? ስኪን ኬሩ ላይ ብቻ ነው። እኔ ደግሞ ስኪን ኬሩ ላይ ብቻ አይደለም አሁን መስራት የምፈልገው። አሁን የምፈልገው ስኪን ኬሩንም፣ ፀጉሩንም፣ አይብሮውንም፣ ከንፈሩንም፣ ሁሉንም አይላሽ እኔ ሁሉንም እችላለሁ። ገባ? ስለዚህ ሁሉንም ያካተተ ነው መክፈት የምፈልገው። ኦኬ ያርግልሽ። አሁን ላይክ ቢዝነሱ ሰፋ ልታደርጊ ነው ማለት ነው? ሁሉንም ያካተተ ጥፍር ብቻ ነው የማልችለው። ገባችሁ? ጥፍር ብቻ ነው ያልተማርኩት። ከዛ ውጭ ሙሉውን ስለሆነ በቃ ሙሉውን ያካተተ። ምክንያቱም አንዳንድ ከስተመር አለ አይላሽ እዚህ ተሰርቶ ከእንደገና ፀጉሩን ደግሞ ሌላ ቦታ መሰራት አይፈልግም። ገባ? ሁሉንም እዛ ቦታ ላይ መጠቀም ይፈልጋል። ለዛ እንደዛ አይነት ነገር ነው መክፈት የምፈልገው። ያርግልሽ። እኛ ሪቫን እንቆርጣለን ማለት እኔ አስባለሁ፣ ፈጣሪ ደግሞ ይፈጽመዋል። ግን የሀብት ስትሮንግ መሆን አለብሽ። ጎበዝ ሆነሽ ያሰብሽውን ዓላማ ለማሳካት ጣሪ። ጎበዝ ነሽ አውቃለሁ። እንደዚህ ከሆነ እኮ አሪፍ ነው። ሁሉን ያማከለ ሲሆን ፍራንክፈርት እንዳትዪ ደግሞ ብዙ ሀበሻ ያለበት ከሆነ ነገሩ ላይክ ሞር ገባሽ? ሀበሻንም ነጮችም ሁሉን ያማከለ ስታደርጊ አሪፍ ነው። ሀበሻ ብቻ ፎከስ ካደረግሽ ብዙ ሁሉን ያማከለ ስታደርጊ ይመጣሉ እኮ እዛ ሲሆን ምንድነው በጣም ብዙ አድቫንቴጅ አለ። እኔ ያለሁበት ከተማ በጣም ትንሽ እኔ ማርያ ሶሪ ልንገርሽ፣ እኔ ቢኦነስት ሆኜ ነው የምነግርሽ። አንዳንዴ አሁን ስገቢበት ታውቂያለሽ። አሁን ቢዝነስ አንቺ አሁን ስለነበርሽበት አሁን ነጮች ጋር ምናምን ነው ብዙ ኮንታክት የነበረሽ ምሳሪው ከነጮ ጋር የተገናኘ ቢዝነስ ስለሆነ ስለነሱ በዘንብ ታውቂያለሽ። ገባሻ? ግን 100% ልንገርሽ አሁን ቁጭ ብለሽ እንደምታስቢው ሀበሻ አሁን አንቺ እንዳሰብሽው በፀጉር ዙሪያ ላይ ምናምን ነገር ይሄን ያክል ብዙም የኛ ሰው ለእንደዚህ አይነት ነገር ተጠቃሚ ነው ብዬ አላስብም። 100% ነው የምነግርሽ። ብዙ ጊዜ ለምሳሌ የተለያዩ ሀገር ዜጎች እነዚህ ተዋቆሮች ሊሆኑ ይችላሉ። እነሱ በደንብ አድርጎ ይጠቀማሉ። ገባሽ? ይሄ ቢዝነስሽን ሞር እንደውም ቢልድ እንድታረጊ ምናምን ነገር ይረዱሻል። ግን የኛ ሰው ይሄ ምግብ ቤት ላይ ምናምን ካልሆነ በቀር ይሄ ቢዩቲሻን ነገሮች ላይ ምናምን ነገር እንብዛም ነው። 100% ነው የምነግርሽ። አሉ ሁሉም አይደሉም፣ ግን ይሄን ያክል ብዙም አይደለም። ይሄ አሁን እንደ ቢዝነስ አድርገሽ ቆጥረሽ የኛን ኮሚኒቲ ብቻ አድርገሽ የምትሰሪው አይነት እንትን ነገር አለ ብዬ አላስብም። ገባሽ? እንደዛ ብቻ ሳይሆን ዋናው ከስተመር አያያዝህ ነው። ምን አይነት ከስተመሮች ናቸው ወደ አንተ ቤት የሚመጡት? ገብቶሃል? መጀመሪያ ላይ እንትን ልትል ትችላለህ፣ ግን ማንኛውም አይነት ሰው ደስተኛ ከሆነ አሪፍ ስራ ከሆነ የተሰራው እርግጠኛ ነኝ ኔክስትም ይመጣል ብዬ ነው የማስበው። ገብቶሃል? የተሰራው ነገር ከተመቸው ማለት ነው። ስለዚህ እንጃ እውነቱን ተናገሪ ካልከኝ እኔ ኖርማሊ ልጆቼ ወደ ፍራንክፈርት መሄድ አልፈልግም። እኔ ያለሁበት ከተማ ለልጆች ለማሳደግ በጣም አሪፍ ነው፣ ግን ለስራ ደግሞ ፍራንክፈርት በጣም አሪፍ ነው። ምክንያቱም እኔ ወደዛ ብሄድ ብዙ ደግሞ አሉ ሴቶች በየቀኑ ሜካፕ የሚቀቡ ምናምን ነገር እና እነሱ ሴቶች ይህንን ስኪን ኬሩን ይፈልጉታል እና እነዛ ሴቶች ደግሞ አባባላይ ገብቶሃል አይደል? የትኞቹ ሴቶች እንደሆኑ አንደርስታንድ ገብቶኛል፣ ተረድቼሻለሁ። እነዛ ሴቶች በብዛት ፍራንክፈርት ላይ አሉ እና እነዛን ሴቶች ከያዝኩኝ በደንብ አሁን እኔ የአበሻ ብቻ ነው እያልኩ አይደለም። ምክንያቱም እኔ ሁሉንም ነው የምሰራው። ይሄንን እሰራለሁ፣ አይላሽ እሰራለሁ። በቃ ማልሰራው ነገር የለም። ጥፍር ብቻ ነው ማልሰራው። አንድ ስቱዲዮ ውስጥ ሁሉም ነገር ያካተተ የምትሰራ ከሆነ ሁሌም ቢሆን ሰው ይኖራል ብዬ ነው የማስበው። አሁን ግን እኔ የከፈትኩት እዚህ ግን ፀጉር ቤት የለውም። ፀጉር ቤት አልሰራም ነበር። የኔ ስቱዲዮ ፀጉር ቤት የለውም። ስኪን ኬር ብቻ ነበረ ስሰራበት የነበረው።
ግን ሀሳቤ የነበረው ፀጉር ቤትም ነው። ለፀጉር ቤት ደግሞ አይሆንም አይመችም ነበር የነበረበት እንትን በጣም ጽድት ያለ ነበር። ኢቨን ቤትሽ ምናምን በጣም ጽድት ያለ ነው። ኩል ነበር በጣም አይ ነው ጽድት ያለ ነበር። አይ ነው ብዙ ኢንቨስት አድርጌበታለሁ የእውነት ለመናገር እንትን ለማድረግ ለማሳደስ ምናምን በጣም ብዙ አንተ ፋሚሊ ነህ ማለት ነው። በቃ ጽድ ኖ አውቃለሁ። ፕሮዳክት የራስሽ እንደምትሰጪ የፊት እንደነበረ ምናምን አውቃለሁ። ለሰዎች ፕሮዳክት አሁንም አለኝ፣ አሁንም እሸጣለሁ። ግን መድረቅ አስጠላኝ። ይደክማል። 10 እየመጣ ይሄ እንደዚህ ነው ይሄ እንደዚህ ነው ማለት ደብሮኝ እንጂ አላሳያቸዋለሁ። አሁን ራሱ ኖ እኔ አውቃለሁ። ሁሉም ዝም ብዬ በፈጣጣ እንትን ያልኩ መስሎሽ ነው? እንዳይ ነው አውቃለሁ። ለማንኛውም ከዓላማሽ ወደ ኋላ ዞር ብለሽ አትበይ። ጥሩ ሰው ነሽ፣ ጥሩ አይምሮ አለሽ፣ አሪፍ ልጅ ነሽ። አንዳንዴ ነገሮች ላይ ብዙ ሀፕኖች ሊመጡ ይችላሉ። ገባሻ? ያው ጀስት እንደ ምክር ሳይሆን ያው ጎበዝ ሁኚ ነው። ራስሽን ያው ወደ ነበርሽበት ይሄ ቢዝነስ ገባሽ ትልቅ ነገር ነው እና ወደ ራሱ መመለስ ጥሩ ነው። ገባሽ? ወደ ነበር እመልሳለሁ። ለራስሽም ቢሆን ገባሽ ጊዜና ቦታ ሰጠሽ እንዴት ነው ያው ወደ አለኝ ቢዝነስ ባካፕ ማድረጉ መመለስ የሚለውን ነገር በደንብ አስቢበት ለማለት ነው እንጂ ሌላ አይደለም። አሁን በጣም ከበዛ 8 ሳምንት ወይም 5 እንደዛ አካባቢ ነው ፈልገው ከዛ መለሳለሁ። ስለዚህ አሁን ምን መሰለሽ አሁን ይሄ መታወቅሽ ይሄ ነገሮች ላይ እንትን ማለትሽ ሞር አሁን ኦፖርቹኒቲው ለአንቺ የራስሽን ቢዝነስ ስትከፍቺ ጥሩ ነው። ገባሽ? የዛን ሰዓት ነው የሰውን እንትን ማየት የምችው ቫሊዩ እንዴት እንደሆነ መረዳት የምችው። ገባሽ? ያው እንደዛ ነው። ፈጣሪ ይረዳሻል። ደግሞ እኛ መተን ሰው ያስባል ፈጣሪ ይፈጽማል ነው የሚባለው። ልክ ነው እናቴ። ቢሃፒ አውሪ። እኔ ብቻ አወራሁበት። አይ ጥሩ ነው። በጣም ጥሩ ሀሳብ ነው። ግን በርቺ። እንደዚህ አይነት ሀሳብ ካለሽ ማርያም በርቺ፣ ኪፕ ጎይንግ። በጣም ጎበዝ ነሽ። ዋና ገባሽ አይዳ ካለሽ ሁሉ ነገር እኮ ይሆናል። አደርጋለሁ ምናምን ብለሽ ከተነሳሽ ጀስት ኪፕ ጎይንግ። አሁን ያሰብሽ ሀሳብ በጣም አሪፍ ነው። ደግፈዋል። እስቲ ፈጣሪ ያሳካው። እናንተ የት ነው የምትኖረው? ለንደን ነው እኮ የምኖረው። ማርያ አልመጣህም ነበር? ለኳሱ ጊዜ አልመጣውም ነበር። ይገርምሻል ቢዚ ሆንኩኝና አልመጣውም። አዶን አሁንም ጣሊያን እሄዳለሁ እያስቤ ነበር፣ ግን አይ ቲንክ ሶ ፓስፖርት ምናምን ጀስት ፕሮሰስ አለኝና ወደ ብሪቲሽ ለመሆን እሱን አፕላይ ያረኩ ነው። ትንሽ ኤክስፓየርድ የሚያደርግ ካላረገ ግን 100% እመጣለሁ ብያለሁ ወደ ጣሊያን። አይደለም ይሄ ልጅ ይሄ አንበሳ ምልክት ያለበት ልጅ ምንድን ነው የኔ ማግባት እንደዚህ ያንገበገበ? አረ በቃ ከዚህ ሩስ ውጡ። በቃ ተፋቷት ልጅቷን። አንቺ በጣም እንጂ ጌታ ለምንድን ነው የምጽፉብኝ? እሺ ጊዜ ፍቷት። አንቺ የሞቱ ዘመድ የላችሁም እንዴ? ጌታ ሆይ ፍቱ በቃ። ምን እሺ ነው ደግሞ የሚገርምህ ሁሌ ነው ላይቭ ስገባ ይመጣና እንደዚህ ብለሽ ኮመንት ጽፎ ይሄዳል። አይ በቃ ፍቱ። አንቺ ጀስት እንደዚህ ሲሆን ምንም አስተባትሽ ዝም ብላሽ ብለሽ ጽፎልሽ እንትን አታረቂም። ጃስት ሚት ማድረግ ነው። መመለስ ሳይጠበቅብሽ ማውራት ሳይሆን ኢግኖር ማድረግ ከዛም ሚት ማድረግ ወይም ማባረር። ርዕስ አንዳንዴ በተጻፈው ነገር ላይ አንቺ ሞር ስጨምሪበት እየገነነ ነው የሚሄደው። ጀስላሽ ማለት ነው። ግን እኔ ከአንቺ ግን በጣም ደስ የሚለኝ ነገር ምን ታውቂያለሽ? ሲሪየስ ጀስት አይሻለሁ እኮ ዝም ብዬም ቢሆን ባልገባም ምናምን ጥሩ ልባለሽ ብቻ ፈጣሪ ገባሽ። እሱን አይቶ ደግሞ ከዚህ በላይ ጥሩ ያደርግልሽ። አንዳንዴ መልካምነት ከምንም በላይ ለራስ ነው። ገባሽ? አንዳንዴ ሰዎች ያንቺን ያለሽን ሳይድ ተጠቅሞ ብዙ አይነት ነገሮችን ሊያደርጉ ይችላሉ። ግን ያው ፈራጁም አራጊውም ፈጻሚው አምላክ ስለሆነ ገባሽ፣ ሁሉ ነገር እሱ ስለሚመለከት ምንም የምትሆኚው ነገር የለም። እንደውም በጣም የተመቻቸ አሪፍ ነገር እንደሚኖርሽ ከዚህ በኋላ ነው በጣም እርግጠኛ ነኝ።
100% በጣም ሶማች እንደዛም ነው ብዬ ነው ማሰብ 100% ነው የምልሽ። ሙች ግን ምንድነው ሁልጊዜም ቢሆን ሞኝ አትሁኝ በራስ አንዳንዴ ላይፍሽ ላይ እንዴት ነው ነገሮች ሲመጡ በምን አይነት መንገድ ነው የመጡት እንዴት ነው አንዳንዴ መማሪያ ሊሆንሽ ይገባል። ገባሽ? የሆነ ሰው ሲመጣ ከዚህ በፊት የነበረው ታሪክ ምንድን ነው የሚለውን ነገር ግዴታ ማጣራት አለብሽ። ገባሽ? የሃ ሰው ሌላ ሰው ላያረገውን ነገር እኔ ጋርስ እንዴት ነው ላያረገው የሚችለው? ገባሽ? እንጂ ግድ ነው ሴት ልጅ ነሽ። ገባሽ? አንዳንዴ ኮምፔር ማመዛዘን የሚባል ነገር ሊኖር ግዴታ ነው። ገባሽ? እንጂ ዝም ብለሽ በየዋህነት የመጣው ይምጣ ብለሽ የምትገቢበት ምንም አይነት ነገሮች ሊኖሩ ይገባል። አሁንማ ተማርን እኮ እና በተቻለሽ አቅም ራስሽን ጠብቂ። ገባሽ? ሰው ለሰው ተኝቶ አያድርም። ገባሽ? አሁን ቆቆነና ኖ ይሄ ያለሽ ማንነት ጦርነትሽን አትቀይሪ። ኖ ልልህ የፈለኩት ምንድነው ጅል ከራሱ ይማራል፣ ብልጥ ደግሞ ከሰው ይማራል ይባላል። ያ ከምንም በላይ ማንነትሽን አትቀይሪ። ሁልጊዜም ቢሆን መልካምነት ከፈጣሪ የሚሰጥ ትልቅ ጸጋ ስለሆነ ሰዎች መጥቶ ሊወስዱትም ሊቀሙትም የማይችል ነገር ነው። ገባሽ? በዚህ አምናለሁ እኔ ብሊቭ አደርጋለሁ። ስለዚህ አንዳንዴ ሰዎች መጥፎ የሆነ ሳይዳቸውን ስላሳዩን እኛም እንደነሱ እንሆናለን ማለት አይቻልም። ግን ሁሉም ሰው ደግሞ አንድ አይደለም። ያ አንድ አይደለም። ግን በተቻለሽ አቅም ራስሽንም ደግሞ ማመዛዘን የሚባለው ነገር ሁልጊዜም ቢሆን በላይፍሽ ላይ ኑር ነው የምልሽ። እንዳትሞኝ ከዚህ በኋላ ሀይ ዲቢ እየዘነበ ነው እየነዳው ነው። ግን ካልተሰማው ምናምን ከተንጫጫው ሚታርገበኝሽ የሚመክሩሽ እየመጡ ሰዎች በደንብ ማሳባል ምንድን ነው እየመጡ የሚመክሩሽ ሰዎች ለምን እንደማይመክሩ መካሪ ይበዛል። ስማ አባቴ፣ አሁን ምክር እኮ አይደለም ይሄ ምክር አይደለም። ትልቅ ሰው ዲስሬስፔክት አታርግ ቢቢ። ኖ ትልቅ ሰው እኮ አይመከርም። ግን ምን መሰለህ አንዳንዴ እንደ ቤተሰብ ተረዳኛ ያ ጀስት እንደ ቤተሰብ ጀስት አንዳንዴ ለምትወደው ሰው ጥሩነቱን ለምትፈልግ ሰው ማይሆን ነገር ሲሆን ማየት ስለማትፈልግ ያለህን አድቫይስ ሰጠዋል አይደል? አይኔስ ምክር አይደለም አባቴ፣ ጀስት ኖርማል ኮንቨርሴሽን እያደረግን ቀናችሁ እንደነበር ምንድን ነው ግን? አይ ጀስት አንተ አሁን ኔጌቲቭ ሳይድ ይዘህ ገብተህ ተናደን የገባውና ታውቃለሽ፣ ማርያም ታውቃለሽ አውቃለሁ። ምንድነው ሁሌ እንደዛ እንዳደረገ ነው፣ ዲስሪስፔክት እንዳደረገ ነው። ሁሌ እንደዛ ነው። የትም ቦታ ኧረ እባክህ ታውቀዋለህ በጣም አዎ። አውጪ ይሄን ነው የምታውቀኝ። ጀስት አይደለም እኛ ምክር አይደለም እኮ ጀስት ኖ ኢትስ ኦኬ መብትህ ነው እኮ ፋሚሊ ነን። ደስ ያለህን ነገር መናገር መብትህ ነው። መቀበል ያለብኝን እቀበላለሁ፣ መቀበል የሌለብኝን ደግሞ አልቀበልም። ጀስት እንደ ኮንቨርሴሽን ነው። ያ አሁን ምን ይመስላችኋል? ሜቴ ሙሉ ቤቷን ከፍታለች። በቃ እኔ ጀስት ስገባ ልተኛ ስል በጣም ዛሬ እንደውም አመሻው ስላየሁሽ ምናምን ጀስት ዛሬ እንደውም ሰላም ልበላት ምናምን ብዬ ነው የገባሁት። እመጣለሁ፣ እንገናኛለን፣ እናወራለን። እገባለሁ። መልካም ጊዜ ይሁንልሽ። ቢሃፒ ብራዘር፣ ሰላም ደሪ። እሺ አባቴ፣ ሰላም ደሪ። እሺ ማሬ፣ ራስሽን ጠብቂ። ደህና ደሪ አንቺም። እሺ ደህና ደሪ። አመሰግናለሁ። ቢሃፒ እንደሱ አይነት ሙዚቃ አለ እኮ አይደል? እና ሙሉዬ ጋር ተያይዘን እንሂድ። ሁላችሁም ነው ሙሉዬ ጋር እንሂድ። አይመስላችሁም? ቢሃፒ ስራ ላይ ነው መሰለኝ ከምዘረግፈው ብዬ እኮ
ወይም እንሂዳ ሙልዬ ጋር። እሺ አረ አንዴ ትድክፈች። እሺ የማንን ልክፈትን? የጉራጌኛውን ልክፈት። ሌዊዮ ማርዬ ወይ የኔ ማር እንዴት ልንገርሽና በጣም ነው የምወድሽ። አመሰግናለሁ። በጣም ነው የምትወጂያት? በጣም ነው። ለምን እንደሆነ ታውቃለህ? የሷ ተቃራኒ ነበርኩና እኔስ ልንገርህ፣ በጣም ተቃራኒዋ ላይክ ከሷ በፊት መወደው ሰው አለ። አሁንም ያን ሰው ወደዋለሁ። አልገጽም እንደዚህ ብዬ ምናምን መተንተን አልፈልግምና ግን እች ልጅ ማለት ነው እንደ ራሴ ነው የሳልኳት። በተለይ በአሁኑ ሲቹዌሽን ላይ አስወርጋን ነው ላይክ it's okay it's okay የኔ ቆንጆ። እሺ ፈታ በይ። የት አባቱ ፈታ እያልሽ ነው የኔና? ያ ኖ ማርዬ በጣም በቃ ላይክ እንዴ የሆነ ሰው በጣም ላይክ አልወደውም ምናምን ነገር የሆነ ኔጌቲቭ ኢሜጅ እያለ ያንን ኢሜጅን ሬዝ የሚያደርግ ሰው ታውቃለህ? ሬዝ ያደረገችኝ ማርዬ ናት። ላይክ ለሷ በጣም ጥሩ ስሜት አልነበረኝም። አሁንም ነግርሻለሁ ላንቺ ለሆነ ሰው አግዤ ማለት ነው ላይክ አላወራውም እንደሚገባቸው ማሪ ሄድሽባት? ኖ እኔ ሚዲያ ላይ መውጣ ሰው አይደለም። በመልኬ መውጣ በጣም ፕሮፌሽናል ስራ ያለኝ ስጠጣ ነው። እዚህ ጋር እንኳን የምመጣው ስጠጣ ነው። አስወር ሞቅ ሲለኝ ነው እንጂ የምመጣው አታገኝም እዚህ ጋር። ግን እንዲህ ሲከታተል ማለት ነው በጣም በረጅም አመት የተከታተልኩት ሰው ነበረ ከሷ በፊት ማለት ነው። እና አስቀይማኝ ነበር በዛ ሰዓት በጣም አስቀይማኝ ምናምን ነገር why she do this shit ምናምን ነገር ብዬ አስቤ ላይፍ አንተ እንዳሰብከው አይሆንምና ኦኬ ምናምን ብዬ ሳስበው የማርዬ እኔ ወደድኩትን ሰው ጥፋት እንዳልሆነ አውቃለሁ። አሁን ግን ማርዬ መጥላት እንደሌለብኝ ስህተቴን አስተምሮኛል። አሁን የተከሰተው ነገር ማለት ነው you know ሰውን ሳታውቀው ትጠላዋለህ። መሆን የለበትም። ሰውን ማወቅ አለብህ። ላይክ ለመጥላትም ለመውደድም ምን ይላል መሰለ እኔ ባደግኩበት ሀገር don't judge a book by the cover። ከቨሩን እያየ ውስጡን ሳታነብ የዛን ሰው ሚስጥር ማወቅ አችልም። ላይክ ከቨሩ ሌላ ነው የሚለው ውስጡን ማወቅ ውስጡ ግን ሌላ ነገር ነው you know ገብቷል አባባሌ? ይሄን አውቃለሁ ግን ላይክ you በቃ ሲደጋገምብህ እኔ ነግሬያለሁ። እኔ ዋንስ ዋይል ነውና እዚህ ጋር ከሰተው ያለ መልኬ በድምጽ ሚዲያው ያቀኛል። ላይክ በድምጽ ቲክታክ ያቀኛል። ላይክ ሚዲያው ያቀኛልና ግን አንዳንድ ሰዎችን ታጣቸዋለህ ሳታውቃቸው። ኤግዛክትሊ ገብቷል አባባሌ? እና እቺ ልጅ ማለት ነው ምርጥ የኮናት በጣም ለምን እንደዛ እንዳልኩ ታውቃለህ? መጀመሪያ የተከፋውባት ነገርን መናገር አለብኝ ለምን እንደወደድኳት። ከዛ በኋላ የተከፋውባት ነገር ያ ሰው የሌላ ሰው ነበረ which is የማደንቀው ሰው ነበረና የማደንቀው ሰው አሁንም የማደንቀው ሰው ነው you know እኔ ማርዬን ወደድኩኝ ማለት የማደንቀውን ሰው ጠላው ማለት አይደለም። ነው that's not what I mean። ግን ያ በማደንቀው ሰው ያ በመወዱ ሰው ረጅም አመት የዚችን ልጅን ገዝታ ሳላቅ
አይኔ ተደፍኖ እቺ ልጅን ላይክ የሆነ ባክስ ውስጥ አስቀምጫን ነበር ላይክ I don't like her like ለምንድን እንደዚህ የምታደርገው like she knows it like why she do this shit ምናምን ብዬ ጠልቻን ነበር no she didn't do that አሁን ስረዳው she didn't do that she didn't ገብቷል አባባሌ መውቀስ እኛ ሴቶች ስንባል ማለት ነው መውቀስ ያለብን የተረከበውን ሰው ሳይሆን የሄደብን ሰው ነው ለምን ያ ሰው ሄደብን ለምን ሌላ ሰው መረጠብን የመረጠውን ሰው አይደለም መጣላት ያለብን ተከተል እኔ የምለው ይሄ ነው የገባኝ አሁን ነው የገባኝ እማይ ልንገርሽ ለምን እንደገባኝ ታውቂያለሽ አይተሻል እኔ በቅርቡ ነው ፋሎ ያደረኩሽና ለዛ እኔ ልንገርሽና ስም አልገልጽም በደፈናው እናውራና ያ ሰውን በጣም ነው የተከታተልኩት እወደዋለሁ ባይ ዘ ዌይ ማርጌ ማይቱት ያ ሰው በጣም የዋህ ነው ምናቆሰው በጣም የዋህ ነው እንደኔና እንዳንቺ ፍቅርን ይራባል ፍቅርን ማግኘት ይፈልጋል ከሰው ይሳካልና ወይ ያሳካልና ምን ነው I believe in this shit እና ያ ሰው አንቺን ጠልቶ አይደለም ኮመን ነገር ስላላችሁ ነው you understand what I'm saying እና ግን በዛ ሰው ተነስቼ አንቺን ሳላቅሽ አንቺ ላይ ዳውት ኖሮኝ እና የሆነ የማይሆን ፊሊንግ አድሮብኝ ስለ አንቺ ሳታቂ ነው የጠላውሽ ላይክ እኔ ሰው አልጠላም ለነገሩ ላይክ ኦ ማይ ጋድ ምናምን የሸሸውሽና I'm wrong I'm very wrong ሰው መጥላት የለበትም until he get to know that person ያንን ሰው ተተዋውቁት ያን ሰው ማን እንደሆነ ሳያቅ ሰው በደፈናው አይጠላም ይከናል ከዛ አንቺን መከታተል ጀመርኩ ቆይ እኔ አልወድም ሰው መጥላት በተፈጥሮዬ ይጨንቀኛልና ሳጠናሽ you so humble you very very humble person very humble and loving person I don't think you did this shit like ያ የተጣላውን ሪሌሽንሺፕ ለመጉዳት ብለሽ ያረክሽው ነገር አይመስልኝም አሁን ሳስበው በፊት መስሎኝ ነበር አሁን ሳይሽ ግን no I changed my mind I don't think you are that person you just naive ነሽ like you just አፍቃሪ ልባለሽ በቃ you know አፍቃሪ ተሸናፊ ልብ because I am just like you በጣም like አፍቃሪ ልብ like እውር ነኝ ምን ላይ ነን በፊት ተጣላይ ነበረ አሁን ፋሚሊ ነኝ እያለች ነው እኔ እና እሷ እንግባባለን የምናወራበት ሚስጥር አለና ጸጥ ብለሽ አዳምጪ ሙሉዬ አላዳምጥም በቃ ይሄ ያለፈ አፍቃሪ ፍቅር ምናምን no I know it's done ፍቅር ምናምን የለም ወፋሁን ፍቅር ምናምን I know we know የለም እንደሌለ ማታቃለች I know we know ማርዬ የኔ ማር በእናትሽ ምን ታርገትና ነው ፍቅር ምናምን ፋሚሊ ነች ያ ግን ስብከት በቃ ይሄን ተታችሁ ሌላ ነገር እንጫወት ኖ ለማርዬ እኮ እኔ ማለት ነው ላይክ ለማርዬ የነገርኳት ያለውት በጣም ጥሩ ሰው እንደሆነች ነው ጥሩ ሰው ናት ያ ኦፍ ኮርስ በጣም ግን በቃ እንደዛ አላስባትም ነበር እያልኳት እኮ ነው በፊት ደግሞ ሞር በአካል ብታያት ብለሽ ሙልዬ ደግሞ አቅሻለሁ ዝም በይ አቅሻለሁ ብለሽ ነው የምደነግጨው
ሙልዬን ደግሞ የማውቃትን ቦታ ዝም በይ እነግርሻለሁ በውስጥ። ኧረ በውስጥ አትንገሪኝ፣ እዚሁ ጋር ንገሪኝ። እኔ ላይፌ እዚሁ ጋር ነው። ችግር የለውም ማሬ። እኔ ምንም የሚደብቅ ነገር የለኝም ውዴ፣ አይዞሽ። እሺ አሁን ስለ ማርዬ ላውራና ከዛ እነግርሻለሁ። ማርዬ ቢ ዮርሰልፍ። እሺ አፍቃሪነትሽን ቀጥይበት። ጌሷት ያፈቀረ ነው አንደኛ። ያፈቀረ ልብ ካለሽ እግዚአብሔር ካንቺ ጋር ነው። አዎ ትክክል። ማፍቀር እኮ ከባድ ነው አይገርምሽ? ቢካዝ እንዳንቺው አፍቃሪ ነኝ እኔ። በጣም አፈቅራለሁ። በጣም ብዙ ጊዜ የተጎዳው ሴት ነኝና እንዴት ነው አንቺን ጃጅ ማድረገው? ላይክ አንቺ እሱን ነው የመጣብሽ። ነገርኩሽ ከምወደው ሰው ነበረ ብዬሻለሁ አይደል? ከምወደው ሰው ጋር አሁን ይኸውልሽ ማሬ ስለተረዳሽኝ እና እኔ ማን እንደሆንኩ ስላወቅሽ በጣም ነው የማመሰግነው። ግን ይሄ ስላለፈው ላይፌ ጌታን ነው የምልሽ። በቃ ዘግቻለሁ። ምንም ማውራት እራሱ አልፈልግም። ሙዚቃ የምከፍተው ሌላ ነገር ማወራው ከዛ በኋላ አላየሁሽም ማርዬ። ኖ መጣላት የማይትሙትን ዛሬ ነው ሚዲያ ላይ እኔ ቲክታክ የከፈትኩ። እኔ ባይ ዘ ዌይ ቢዚ ነኝ። ባይ ዘ ዌይ አሁን በጣም ሪስፔክት ስላረኩሽ ነው ትንሽ እንድታወሪ ዝም ያልኩሽ። ግን አሁን እንዴት ነው በጣም ማውራት አልፈልግም። በቃ ያ አልፏል። ገብቶሻል? ያለፈው ህይወት ነው። እኔ የሚፈልገው አሁን ወደፊት ነው። በቃ ሰው ግጃ እንትን ያልሽውን ነገር ዞር ብለሽ አታይም። ስለዚህ በቃ ወደፊት ብቻ ኤግዛክትሊ። እኔ ደግሞ እንደዚህ ያልኩሽ ለምንድን ነው ሚዲያ ላይ ጠፍቼ ነበርና አሁን ነው የመጣሁትና ዩቲዩብ ላይ ምናምን ያየሁትና አወሻግድ የሆነ ገረመኝና እንዴ እቺ ልጅ ላይ እቺን እኮ ፋሎ አድርጊያታለሁ ስለወደድኳትና የሆነ ነገር አለብኝ ብዬ ስላሰብኩ ነው። እሺ እኔ ወድ በጣም ነው አመሰግናለሁ። ያ እና እንደዚህ ነው መሆን ያለበት እንጂ የሆነ ነገር እያሰብን እያሰላሰልን ዝም ብለን ሁሌ እንትን የምንል ከሆነ ችግር ነውና። ዳይመንድዬ ጎበዝ ማይ ላቭ ወይ አንተ ሰውዬ ጣል እያረከኝ ነው ወይ? የዞረሽ ነው የመጣሽ? የራሱ ጉዳይ እንዴ። ልጅ ጋር ልሄድ እያለኝ ነበር እኮ ሰልተኛ እንቅልፍ መጣ እኮ እኔ የሆነ እንቅልፍ አለኝ ታውቂያለሽ። ሰማኝማ ዝም ብዬ ሙሉዬ እሺ የት ነው የምታውቂኝ ብለሽኛል አይደል? ልንገርሽ የት እንደማውቅ ንገሪኝ። ችግር የለውም። ጀርመን አይደል የምትኖሪ? አዎ። እና ሌላውን ደግሞ ውስጥ ነግርሻለሁ። ኧረ ውስጥ ምናምን የለም ማሬ ተናገሪ። በቃ እኔ አልናገርም። በቃ አንናገር። በቃ ችግር የለም። እኔ ድብቅብቅ ህይወት ስለሌለኝ እኔ ውድ ሁሉ ነገር የዚህ ፊት ለፊት ነው። አይ ኖ እጽፍልሻለሁ በውስጥ ችግር የለውም። አይ ማሜን ስማ ዘመዳችን ማርዬ ግን you look so beautiful. I swear God it's so beautiful. ዋኮ ሊዛ ግን የት ነው የምትኖሪው? እኔ አሜሪካን ነው የምኖረው። በህፃንነት የመጣሁት አሜሪካ። ልንገርህና እንደዚህ በቪዲዮ ማልገለጸው ምናምን ነገር ፕሮፋይሌን ሂድና እና ለምን እንደሆነ ይገባሃል። I'm very professional. ሲሰክር ነው እዚህ ጋር መጣው ላይ የሆነ ሞቅ ሲለኝ ችግር የለም። ፈታቤ ታባቱ ኖ እኔ እኮ አንቺ እኮ በጣም ጨዋ ሆነሽ ማለት ነው። አንቺ እኮ ላይክ ሚዲያ ላይ ካየሁት ሰከን ያልሽ ላይክ ጨዋ I swear you got life together እና እንደዚህ ካብጠለጠሉሽ ላይክ እኔ አፈኛ ነኝ ምላሰኛ ነኝ እሳደባለሁ። እኔ በከሰት በላይ ላይ እንዴት እንደሚሉኝ አሰብኩትና I swear like no the fuck no like I'm not gonna come out ሚዲያ ላይ እንደሙልዬ ነው ጠንካራ መሆን ነው። እንዳንቺ አንቺ እኮ በጣም ግርማ ሞገስ ያለሽ like ሰው ትግስተኛ you so grace ያለሽ ልጅ ነሽ። you understand what I'm saying? You have a grace like you have that quality like እኔ ግን አሞኛል እንዴ ማርዬ ዛሬ ብርድ ይለኛል። ኧረ እባክሽ ማርያምን ይሞቃል እኮ ዛሬ እንደው ነገ ደግሞ በጣም ሙቀት ነው 23 ነው።
ያ አረፍት አድርጌ እንዴ አንቺ በብርድ በእንትን እየወጣሽ በቲሸርት ዛሬ እንትን ሞቆሽ ቲሸርት ምናምን አውጥተሻል እንዲቀዘቅዝሽ? ኧረ ኖርማል ቤት ውስጥ እኮ ነኝ፣ ግን ብርድ ይለኛል። ኖ ሲሞቅሽ ማለት ነው የሆነ ነገር ሲሞቀን ያለን ነገር አውጥተን ምናምን እንዲቀዘቅዘን የምናደርገው የለም። አልሞቀኝም። ኖርማሊ እኔ ሶስ ነው የምለብሰው፣ ግን ቤት ጀምሮ ሙልዬ እኮ ታበዛዋለች። ይኸውልሽ ባለፈው በዓል ነበር የእንትን ጊዜ የፋሲካ ጊዜ አንቺ ብርድ ነው እኮ እኔ ካፖርት ለብሻለሁ ምናምን እሷ በቲሸርት ሸኘችኝ ነው ወደ ዳስናገድ ያ እኔ ራሱ ድንግጥ ነው ያልኩት። ኧረ ልበሽ እላት ነው አይበርደኝም ማለት ነው። እንደዛ ነው ያልኩት። ልንገርሽ በሞያዬ ማን ነው ልንገርሽ ካንቺ አውቄ አይደለምና ምን ትልበስ በጣም እየሞቀሽ እያለ ማለት ነው የሞቃትና ምን ትልበስ እንደሚያስፈልገው ቀስ ጃኬት ምናምን እንዴ እሷ እኮ በቲሸርት ነው የሸኘሽኝ። ብርድ እኮ ነው አይበርደኝም እኮ የሞቃት ነው። አሁን ጃኬት አይደለም የሚያስፈልጋት። እኔ እንትን ነው የምለብሰው እንደዚህ በቃ የሆነ እኔም ወደው ልክ አጫጭር ቀሚሶች ምንድን ነው የሚያስፈልጋት? አጫጭር ቀሚሶች እንደዚህ አሁን ሲሞቃት ጃኬት አይደለም የሚያስፈልገው። ማርያም ሳቀች። ብትን እያልሽ መሄድ ነው እንጂ ከጥሎ ደግሞ የምመሸፋፈል ማርያም አሳቀች እና ገብቶኝ ነው በጆሮሽ ስትለኝ ገባኝ። ሙሉዬ ሚሉሽን ሰምተሻል? ነገ ደግሞ አስቢው የምለብሰውን ልብስ በቃ ዝም ብለሽ ሳየው አይ እንትን ላይ ጠራን ቆይ ማርዬ በውስጥ ጻፊልኝ የምነግርሽ ነገር አለ። እሺ እጽፍልሻለሁ። የኔ ውድ ዋካ ሊዛ ስምሽ ደግሞ ደስ ይላል እኮ። ስሜ ብቻ አይደለም መልኬም በጣም ደስ ይላል። ካየው ደግሞ ሙያዬ የተማርኩ በሙያዬ ነው። ምንድን ነው ሙያዬሽ? እስቲ ይኸው ፕሮፋይል ላይ ገብተህ ከላይ ወደ ታች እያደረክ እያገላበጥክ። እኔ ግን ገብቻ ያየው ስላልተማርኩ አልገባኝም። ማርዬ ስሚልኝ ከላይ ወደ ታች እያልክ አላለችም? ማርዬ እኔ ግን ስላልተማርኩ አልገባኝም። ምንድን ሊገባሽ አይችልም። ያ ማርዬና ልጅ ይገባዋል። ማርዬ ምን አየሽ? ደንቆሮ ነሽ እያልሽኝ ነው። ሊገባሽ አይችልም። አይሽ የሆነ ነገር የተማረች ሰው ነች። ያ ስሰክር ነው እዚህ ጋር መጣው የኔ ማር። የት አባቱ ተታበይ ችግር የለውም። ያ ማሜ ግን አንቺ ይኸውልሽ ዋካ እንደዚህ ልክ ነሽ። በቃ ላይክ እዚህ ጋር ጥሩ ስራ ካለሽ መዝናናት ብቻ ነው። ገባሽ? ለሴት አንዳንድ ጊዜ ሰዎች ምንድነው የሚያስቡት ታውቂያለሽ? አንዳንድ ሰዎች ላይክ ሁሉ እንደራሳቸው ነው የሚያስቡት። ቢኮዝ ገባሽ? ስንት ደደብ ማይንድ ያላቸው አሉ መሰለሽ። አሁን ሁሉ ሰው እንደራሳቸው ነው የሚመስላቸው። ሰው ደደብ አይባልም። በእናትህ ደደብ ምን አለ መሰለሽ፣ አሁን ለምሳሌ ገባሽ እዚህ ጋር የሚመጣ ሰው ሊጫወት ሊዝናና የሚመጣል። ገባሽ? ሌላ ስራ አለው። ገብቶሻል? ግን አንዳንድ ሰዎች ምንድነው የሚያደርጉት? ላይክ ስራ ፈት ነው የሚመስላቸው። ሁሉ እንደራሳቸው ነው የሚያስቡት። አንቺ አሁን ጥሩ ስራ አለሽ ልልሽ የፈለኩ ምንድነው ጀስት መጥተሽ መዝናናት አለቀ። መጣላት ከሰው ያስፈልግሽም። ቢኮዝ ላይፍ አለሽ እኮ ሌላ ጥሩ ስራ አለሽ። ገብቶሻል? ጥሩ ስራ ስላለሽ አንቺ ፕሮፌሽናል ከሆንሽ በቃ ጀስት ከወረደ ሰው ደግሞ መጥተሽ መውረድ የለብሽ። ገብቶሻል? አባባሌ መጥተሽ ተዝናንተሽ መሄድ ነው ያለብሽ። አለቀ። ቢኮዝ ስራ ፈት ብትሆን ኦኬ፣ ግን አንቺ በቃ መጥተሽ ተዝናንተሽ ፋብሪሽ መውጣት መግባት ነው በቃ አለቀ።